ባሏን ቦባ የተነጠቀችው አሚና የባሏን ታናሽ ወንድም በውስ ጋብቻ አላገባም ብላ ከተማ ኑሮ ከጀመረች ጥቂት ዓመታት አለፉ። ከእጅ ወደ አፍ የሆነው ኑሮ ለሷም ለልጇም አልመች ብሏቸዋል። ወንድም ተናኩኝ ብሎ እየፈለጋት መሆኑን መስማቷ በነጻነት እንዳትኖር እንቅፋት ሆኖባታል። መመኪያ ትሆነኛለች ያለቻት ታናሽ እህቷም ልጅሽን ወስጄ ከማሳደግ ውጪ ላግዝሽ አልችልም ብላታለች። አሚና ልጇ አብሮሽ በማህነቷ የተሻለ እንክብካቤ ሊያድግ መቻሉ ልቧን ከፍሎታል። ስንት መከራ ያየችበትን ልጅ አሳልፎ መስጠት ግን ለእናት አንጀት አሚና እንኳን አላህ ልጅ ከልክሎኝ ያንቺን የቴን ልጅ ቢኖረኝስ እንደ ልጅ አድርጌ ማሳደግ ይከብደኛል። እንዴ አንጀቴ ተላወሰ። አሚና ወላሂ አድቢ ይሄው ስራዬን ትቼ 3 ቀን ሙሉ ካንቺ ጋር ተነጋገርን አይደል? አዲስ አበባ ከኔ ጋር በተሻለ ማደግ ሲችል እንዴት እዚህ ቤት ያድጋል? እናቱ እኮ ነኝ ፋጢ። የበላሁትን በልቶ ውሃም ቢሆን ጠጥቶ እኔ ስር ያድጋል። አሚና ወላሂ ራስ ወዳድ ነሽ። ለራስሽ አስበሽ እንጂ ለአብሮሽ ብታስቢ ኖሮ በደስታ ትልቂው ነበር። ወላሂ ራስ ወዳድ ነሽ። ሃይ እንግዲህ ለጊዜ የለኝም። ይሄው ከመስሪያ ቤት የተሰጠኝ ፍቃድ ካንቺ ጋር ስጨቃጨቅ አለቀ። በምድር ላይ ያለኝ እኮ እሱ ብቻ ነው። እንዴት ይመሻል? እንዴት ይነጋል? ብትወጂውማ ለልጁ የሚበጀውን ታረጊ ነበር ያሉሽ። ቆይሽ ወልደሽ ምን አደረግሽለት? ይሄው ወልደሽ በረሃብ ቀጣሽ። አሚና ወላሂ ይሄ ልጅ የሆነ ነገር ከሆነ ረባዕ ፋይልሽ ወላሂ አሚና
አሚና ወላሂ እንቆራረጣለን። ቆይ እኔ እናት ሆነ አልችልም። ኢንሻአላህ እረፍት ባገኘው ጊዜ ይዤው እመጣለሁ። አንቺም መተሽ ታይዋለሽ። እዚሁ አፍና ፍንጭ አይደለም። አሚና ይልቅ ሳሚና ሸኝ፣ ባቡርም እንዳያመልጠን። እሺ እሺ ሂዱ በሰላም ግቡ፣ በሰላም ግቡ። እሱም አልፈለገኝም። ሂዱ አሚና ልጇን ከሸኘችው ወዲህ ስለ ልጇ ሰምታ አታውቅም። እህቷም ልጇን በመልእክተኛ እንኳን እዚህ ደረሰ እንዲህ ሆነ ካለቻት ድፍን 3 ክረምት አለፈ። ረጅም 3 ዓመታት። አሚና ልጄ ሞቶም እንደሆነ ጉዱና ያለው ብላ ከሆዷና ከልብሷ ቆጥባ 20 ብር እስኪሞላላት ከሽልማት ድርጅት ፓፓያ ያመጣች ለባቡር መንገደኞች ትሸጣለች። አሚና ዛሬን ከቀናት የጎደላትን ሞልታ የልጇን አይን ለማየት በጣም ጓጉታለች። በጣም እንዲያው ስለ ልጅ ምንም የሰማሽ ወሬ የለም? ምንም የለም። ታዲያ ለመሄድ ምንም አላሰብሽም? ዛሬን ከቀናኝ ሄጄ ለማየት አስቤያለሁ። 2 ሽልንግ ብቻ ነው የምትጎልኝ የጎደለሽ። ታዲያ አላህ ይርዳሽ። ምን ይደረጋል ታዲያ? አሜን። አላህ ካንቺ ጋር ይሁን። አሜን። ስንት ነው? 1 ብር ነው። ሽልንግ አሸጭን? አይሆንም አይሆንም። ጌታዬ እኔ ቆንጆ ፓፓያ አለኝ። እኔ በሽልንጉ ሰደ። እሺ አንቺ ቆንጆ ፓፓያ መልሳለሽ? የበር አለኝ። ይኸው በምን ሊያዘው ፌስታልሽ? እሺ ይኸው አንቺ ተበላሸ ፓፓያ ነው እንደምትሸጪ? ኧረ አልተበላሸም ጌታዬ፣ በስሎ እኮ ነው። ደግሞ አልተበላሸም ትኛለሽ? ኧረ አልበሰበሰም፣ ወላሂ ቆንጆ ፓፓዬ ነው። አሁን አጭበርብረሽ የበላሽው ገንዘብ ጤና ይሆንሻል? አንቺ ብሬ ምን ሆነዋል? ኧረ ቆንጆ ፓፓዬ እኮ ነው፣ በስሎ ነው። አንቺ ብሬ በስሎ እኮ ነው። ምን ያለ በብሬን አንቺ ብሬን አንቺ ኧረ ቆንጆ ፓፓዬ ነው የሰጠው፣ በስሎ ነው። አላጭበረበርኩም ወላሂ። አንቺ ብሬን ጮርባሪ አንቺ
አምጪ ብሬን። እሺ ሽልንግ ይስጠኝ። የምን ሽልንግ ነው የሰጠሽ? አሁን 1 ብር ስትሰጠኝ የሰጠውን ሽልንግ ነው መልስ ብለኸኝ። እቺ ሴትዮ ዝራፊ ብሎ የላከች ሰው አለ እንዴ? ኧረ እንዴት ያለ እንዴ! ሽልንግ ይስጠኝ። ሰው ገንዘብ ካልወሰድኩ ብሎ እንደ ህፃን እንዴት ነፈረካ? አሁን እስኪ ሀቋን የከለከልኳት አልመስልም። ይገርማል። እንቅ ሙሉ ፓፓዬ በሽልንግ ለመግዛት ተስማሙ። ፓፓዬውን ሳየው ተበላሽቷል፣ ተፋረሰ። ፓፓዬውን መለስኩላት፣ 1 ብሬን ተቀበለ። ያውን የሁሉ ጩኸታውን ምን የሚሉት ነው? ያውን መልስ ብትሰጠኝ ከኪሴ የት ሄድ ነው? ዓለም ለብሶት ብትሆንም ፈተና la 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 la